በታክስ ህግ ተገዥነት ማሻሻያ ረቂቅ እቅድ ሰነድ ላይ ሲካሄድ የነበረው ወርክሾፕ ውጤታማ ነበር ተባለ። የገቢዎች ሚኒስቴር በታክስ ህግ ተገዥነት ማሻሻያ እቅድ ረቂቅ ሰነድ ላይ ለሲኒየር ማኔጅመንት አካላት ሲያካሂደው የነበረው ወርክሾፕ የማጠቃለያ መርሃ ግብር ላይ የስራ አቅጣጫ ተሰጥቷል። በሚኒስቴሩ የታክስ ስራ ዘርፍ ሚኒስቴር ዴኤታ መስከረም ደበበ ወርክሾፑ ጠቃሚ ግብዓት የተገኘበትና ውጤታማ እንደነበር አንስተዋል። የወርክሾፑ ዓላማ ረቂቅ ህጉን ይበልጥ ለማዳበር፣ ግብረ መልስ ለመሰብሰብ፣ እቅዱን ከተቋሙ ነባራዊ ሁኔታ ጋር ለማጣጣምና በትግበራ ወቅት ሊያጋጥሙ የሚችሉ ችግሮችን አስቀድሞ ለመለየት እንዲሁም ዓለም አቀፍ መመዘኛዎች ላይ አስቀድሞ ዝግጁነትን ለማረጋገጥ የሚያስችሉና የውሳኔ አሰጣጥን በመረጃ ላይ የተመሰረተ እንዲሆን የሚያስችሉ ግብዓቶችን ለማግኘት ያለሙ መሆናቸውን ሚኒስቴር ዴኤታዋ አስታውሰዋል። የታክስ አስተዳደር የመጨረሻው ግብ በፈቃደኝነት ላይ የተመሰረተ የታክስ ህግ ተገዥነት ማስፈን መሆኑን የተናገሩት የታክስ ሚኒስትር ዴኤታ መስከረም ደበበ በዚህ ወርክሾፕ የተገኘው ግብዓት በረቂቅ እቅድ ትግበራ ወቅት ሊገጥሙ የሚችሉ ተግዳሮቶችን አስቀድሞ ለመረዳትና መፍትሄ እንዲዘጋጅ ትልቅ እገዛ ያደርጋል ብለዋል። በቀጣይ የእቅድ ረቂቅ ሰነድ ላይ የተሰጡ ግብዓቶችን በመተንተን ጥቅም ላይ ማዋል፣ የተሻሻለውን ሰነድ ለትግበራ ይሁንታ እንዲያገኝ ማድረግ፣ ያልተሟሉ መረጃዎች በተፋጠነ ሁኔታ እንዲሟሉ በማስቻል ሰነዱን ማጠናቀቅ፣ እቅዱ የሁሉንም ስራ ክፍሎች ያማከለ ለማድረግ ሰነዱ ላይ ሊጨመሩ የሚገቡ ነጥቦች ተካተውበት ለተግባራዊነቱ በጋራ መስራት እንደሚገባ ሚኒስቴር ዴኤታው አስገንዝበዋል። በሚኒስትሩ የታክስ ትራንስፎርሜሽን ጽህፈት ቤት ያዘጋጀው የታክስ ህግ ተገዥነት ማሻሻያ እቅድ ረቂቅ ሰነድ ከተቋም ነባራዊ ሁኔታ ጋር የተናበበና በቀጣይነትም ዳብሮ የትግበራ እቅድ ይዘጋጅለታል ተብሎ ይጠበቃል። የህትመት ውጤቶች የተሻለ የግብር መረጃ ለማቅረብ ይረዳሉ ተባለ። የህትመት ውጤቶች ለግብር ከፋዮች ከፍተኛ ጠቀሜታ ያላቸው የግብር መረጃዎች እንደሚያስተላልፉ የገቢዎች ሚኒስቴር ከአዲስ ሚዲያ ኔትወርክ የህትመት ዝግጅትና ስርጭት ዳይሬክቶሬት ጋር ባደረገው የልምድ ልውውጥ ተመልክቷል። የህትመትና ዶክመንቴሽን ላይ በተደረገው የልምድ ልውውጥ የህትመት የቴክኖሎጂና ስርጭት ላይ ዝርዝር መረጃዎች በአዲስ ሚዲያ ኔትወርክ የህትመት ዝግጅትና ስርጭት ዳይሬክቶሬት ባልደረቦች ቀርቦ ውይይት ተደርጎበታል። በውይይቱ የገቢዎች ሚኒስቴር በራሪ ወረቀቶችን እኛ ለኛና ገቢ ለልማት ጋዜጦችን፣ መጽሔቶችንና መጽሐፍትን በማዘጋጀትና በማሰራጨት ለማህበረሰቡና ለውስጥ ሰራተኞች የታክስ መረጃን ተደራሽ እያደረገ እንደሚገኝ በሚኒስቴሩ የኮሙኒኬሽን ጉዳዮች ዳይሬክተር በፍርዱ መሰረት ተናግረዋል። ዳይሬክተሩ ከልምድ ልውውጡ የተገኙ ምርጥ ተሞክሮችን ስራ ላይ በመተግበር የህትመት ስራዎች ለግብር ከፋዮች ከማቅረብ ባሻገር የተቋሙን ታሪክ ለመጪው ትውልድ ሰንዶ ማስቀመጥ እንደሚገባ አንስተዋል። ዳይሬክቶሬቱ ከህትመት ውጤቶች ውስጥ አንዱ የሆነውን የገቢዎች ሚኒስቴር የ4 ዓመታት ጉዞ የሚያሳይ መጽሐፍ ለአንባቢ በቅርቡ ተደራሽ እንደሚያደርግም ዳይሬክተሩ በፍርዱ መሰረት አሳውቀዋል። 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሐምሌ 23 እስከ ሐምሌ 29 ቀን 2018 ዓ.ም ባደረገው ክትትል 648.4 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 44.6 ሚሊዮን ብር የወጪ በድምሩ 693 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤቶች ተይዘዋል ብሏል። በቁጥጥር ስር ከዋሉት የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች ይገኙበታል። የገቢና የውጭ ኮንትሮባንድ በመቆጣጠር አዋሽ 153 ሚሊዮን፣ ድሬዳዋ 109 ሚሊዮን እና ጅግጅጋ ጉምሩክ ቅርንጫፍ ጽህፈት ቤት ደግሞ 106 ሚሊዮን ብር በመያዝ ውጤት ማስመዝገባቸውም ተገልጿል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 30 ተጠርጣሪዎችና 17 ተሽከርካሪዎችን በቁጥጥር ስር ውለዋል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ የኮሚሽኑ ሰራተኞችና አመራሮች፣ የክልልና የፌዴራል ፖሊስ አባላት እንዲሁም ለመላው ህዝብ ምስጋናውን በማድረስ ኮንትሮባንድና ህገወጥ ንግድ ያፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመክታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩላቸውን ድርሻ እንዲወጡ ጥሪ ሲያቀርብ መቆየቱ ይታወሳል። በሀገራችን በጉምሩክ ኮሚሽን ስር ከሚገኙ የድንበር መቆጣጠሪያ ጣቢያዎች አንዱ የቶጎጫሌ መቆጣጠሪያ ጣቢያ ነው። ጣቢያው ኢትዮጵያ ከጎረቤት ሀገር ጋር በሚያዋስናት ቦታ ላይ እንደመገኘቱ ከፍተኛ ኃላፊነትን ተሸክሟል። ቶጎጫሌ መቆጣጠሪያና መቅረጫ ጣቢያ የኮንትሮባንድ ፍልሰት በብዛት አለ። ድንበር ላይ ወይም ከጎረቤት ሀገር አቅራቢያ ቦታ ላይ ስላለ ወጪውም ገቢውም ፍልሰቶች አሉት። ተቻለ መጠን ያው
ድንበሩም ሰፊ ቢሆን ለመቆጣጠር ሌት ተቀን 24 ሰዓት ባለን ለመከላከል ብዙ ጥረቶች እየተደረጉ ነው። ብዙ ስራዎች ተሰርተዋል። ወጪ ላይም ገቢ ላይም። ይሁን እንጂ ለማስቆም ያው ድንበሩ ሰፊ ነው። ተሽከርካሪ እንደፈለገ የሚሄድበት ገላጣ ከመሆኑ አንጻር በአንድ በኩል ያለው ሰው ለእንትን ስለ በሌላ በኩል አማራጮች ስላሉ ያው ሌት ተቀን ብዙ ትግል፣ ብዙ ስራ፣ ብዙ መስዋዕትነት እየተከፈለ ብዙ ስራዎች እየተሰሩ መጥቷል። ዛሬ ላይ የተሻለ እንትን አለ ምን ሀሳብ ነው? የቶጎ ጫሌ የጉምሩክ መቆጣጠሪያ ጣቢያ የኮንትሮባንድ እንቅስቃሴን በመቆጣጠር ረገድ ሚናው እጅግ የጎላ ነው። በተለይም በገቢና ወጪ ኮንትሮባንድን በመቆጣጠር ዙሪያ ለሀገር ጎጂ የሆኑ እቃዎችን በመያዝና የውጭ ምንዛሬን ሊያሳልጡ የሚችሉ እቃዎችን በመቆጣጠር ላይ ይገኛል። ጣቢያው የፍተሻ ስራዎችን በብቃት በማከናወን ኮንትሮባንድን እየተከላከለ ይገኛል። ኮንትሮባንድ መከላከል ስራን የሚሰራ ነው። በዚህ ስራዎችም ደግሞ በርካታ በየቀኑ በየጊዜው የሚያዙ ኮንትሮባንድ እቃዎች አሉ። እንደ ተቋም አንዱ ከተሰጠን ትልልቅ 5 ዓላማዎች ውስጥ የህብረተሰቡን ደህንነት መጠበቅ ነው። በሌላ ቋንቋ የህብረተሰቡን ደህንነት የሚጠበቀው በኮንትሮባንድ መከላከልና በህጋዊ መንገድ የሚገቡ እቃዎች ጥራታቸውን የጠበቁና የህብረተሰቡ ጠቃሚ መሆናቸውን በማረጋገጥ ስለሆነ በዚህ ሂደት እየተቆጣጠርን ያለ ነው። ኮንትሮባንድ መከላከል ዙሪያ ብዙ ስራዎች ተሰርተዋል። ከዛም መሀል ወጪና ገቢ ኮንትሮባንድን በመከላከል ረገድ በጣም ብዙ ስራዎች ተሰርተዋል። ይሄ ማለት በወጪ ኮንትሮባንድ የሀገር ውስጥ ማዕድኖች፣ የከብት የቀንድ ከብት፣ የተለያዩ የኢትዮጵያ ፕሮዳክቶች የሆኑትን ወደ ወጪ ሲወጡ በመቆጣጠር ረገድ ብዙ ስራዎች ሰርተናል። በ2018ም በ2017ም በገቢ ኮንትሮባንድ ደግሞ እንደሚታወቀው ይሄ የኢትዮጵያ አንደኛው በር ሆኖ በመሆኑ ብዙ ኮንትሮባንድ እቃዎች ይገባሉ። ይሄ ማለት ከውጪ የሚገቡ መድኃኒቶች፣ ጦር መሳሪያዎች፣ የተለያዩ ተሽከርካሪዎች ይገባሉ። ያንን ደግሞ የመቆጣጠር ስልጣን ያለው ከስተም ኮሚሽን እና የሚመለከተው ባለድርሻ አካላት ነው። ከዛ ሁሉ ብዙ ስራዎች ተሰርተዋል ማለት ነው። አብዛኛው ገቢ እቃዎች ላይ የተለያዩ ምግብ ነክ፣ የተለያዩ መድኃኒቶች፣ የተለያዩ አልባሳት ይገባሉ። አብዛኛው ህብረተሰቡን የሚጎዳ ህብረተሰቡን ጤና የሚጎዳ እንትን ነው። ምግብ ነክ ብንወስድ ለኤክስፓየር ዴት የቀረበ ተወሰነ ወይ ሳምንት ወይ ወር የቀረቡት ነው አብዛኛው የሚገቡት። መድኃኒቶቹም ምርት ሀገራቸው የማይታወቅ ኤክስፓየር ዴታቸው የማይታወቅ አብዛኛ ትክክለኛ እንትን የሌላቸው ናቸው አብዛኛ የሚገቡት። ሌላ ጥራትን የጎደለ እቃ ነው በብዛት በዚህ የሚገባ። ኮንትሮባንድን እየተቆጣጠር ነው። ኮንትሮባንድ ደግሞ ከውጭ የሚገቡ የተለያዩ አደንዛዥ እጾች አሉ፣ ኮስሞቲክሶች አሉ፣ ጊዜያቸው ያለፉ መድኃኒቶች አሉ። ስለዚህ ያን እየተቆጣጠር ለሀገርና ለመንግስት የሚያመጣውን ተጽዕኖ የተቋቋም እየሰራን ነው ያለን። ወጪን በተመለከተ የተለያየ እንትን ነው ትልቁ በዚህ በቶጎ ጫሌ መቅረጫና መቆጣጠሪያ ጣቢያ ላይ ወጪዎች ጫት በብዛት የሚወጣበት ሁኔታዎች አሉ። ሌላ ቀንድ ከብት ካለው ስራ አንጻር የሚያጋጥሙን የእህል ውጤት ጥራጥሬ፣ ለምሳሌ በቆሎ አይነት፣ ሌሎቹም በስራ ላይ የሚያጋጥሙት እንትኖች ናቸው። ተረፈ ሌላ እነዚህ ከኛ የምንወጡት የተለያየ የአገሪቷ እንትን በሰፊው ነው
እየወጣ ያለው። የሚታወቁ እነዚህ ቢሆኑ ጥቃቅንና በእንትን ደረጃ ደግሞ ሊኖሩ ይችላሉ። ጉምሩክ ኮሚሽን ስራዎችን ለማዘመንና የተቀላጠፈ ለማድረግ ቴክኖሎጂን እንደ ዋነኛ መሳሪያ መጠቀም ከጀመረ ሰነባብቷል። የቶጎ ጫሌ መቆጣጠሪያ ጣቢያም ድንበር አካባቢ ላይ ያለ እንደመሆኑ መጠን ስማርት ቦርደር ኮንትሮል ሲስተምንና ሌሎችም አገልግሎቶች በቴክኖሎጂ ታግዞ እየሰራ ይገኛል። በዚህ ዓመት በ2018 ብዙ የቴክኖሎጂ ስራዎች ወደ ተቋማችን ተቀላቅሎ ወደ ስራ ተግባራዊ ሆነዋል። አንደኛ በዚህ በምታዩት ቦዲ ዋርም ካሜራ መጥቷል። ይሄ ማለት ደግሞ ይህንን የፍተሻ ስርዓታችን ቁጥጥራችን ምን ያህል እንደሆነ በሰው ኃይልን ብቻ ሳይሆን በቴክኖሎጂ ታግዘን ስራችንን በታማኝነት እንደምንሰራ አግዞናል። ብዙ ስራዎችንም እየሰራን ነው። በጣም አሪፍ ነው። የተለየ ትላልቅ ካሜራዎች በኬላ አካባቢም በኦፊስ አካባቢም በመጋዘን በተለያየ ጫካም ላይም ተተክሎ በአንቴና አካባቢ ብዙ ስራዎች እየተሰሩ ነው ያሉት እና በሰው ኃይል ከዚህ በፊት በሰው ኃይል ብቻ እና በጥቆማ በመረጃ በተለያየ መንገድ የሚሰሩት ስራ አሁን ወደ ቴክኖሎጂም ተቀይሮ በቴክኖሎጂም ታግዘን እየሰራን ነው። ቴክኖሎጂ በጣም እያገዘን ነው። ቴክኖሎጂ ከመጣ በኋላ የሰው ኃይልና ስራዎቹን ሊቀላጠፍና ትክክለኛው መረጃ ከማግኘት ቴክኖሎጂ በጣም እያገዘ ነው። የስራ ቅልጥፍናው ችግር ሲፈጠርም ወይም የሆነ ክፍተት ሲፈጠርም ወደ ኋላ ተመልሰን አይተን ማረጋገጫ የምንወስድበት ነገሮች አሉ። ለብዙ ነገር ዘርዘር ይቻላል። ቴክኖሎጂ በጣም ከጊዜ ወደ ጊዜ እየተሻሻለ ድጋፍ እየሰጠ ነው። ከሰው ኃይል ውጭ ቴክኖሎጂም የራሱ የሆነ ሚና አለው። ከመጣ በኋላ ብዙ የተጠቀምናቸው ነገሮች አሉ። በሰው ኃይል ብቻ መቆጣጠርና በመከላከል በማይቻልበት ደረጃ ነው ያለ ነው። እንደ ተቋምም እንደ ሀገርም በዋናነት አሁን የስማርት ድንበር ቁጥጥር በሚለው ቴክኖሎጂ ተቀርጾ እየተካሄደበት ያለ ወደ ሀገር የሚገቡት በየድንበሩ ምን እየገባ ነው፣ ድንበር እንቅስቃሴ ምንድን ነው ያለው የሚለውን በስማርት የድንበር ቁጥጥር አማካኝነት አንዱ ቁጥጥር እየተደረገበት ያለ መሆኑ ነው። አንደኛ ይሄ የቴክኖሎጂ ስርዓት ወይም ደግሞ የቴክኖሎጂ እንትኑ መምጣቱ ለኛ በጣም ለስራችን ምቹ ሆኖ ነው እየሰራን ያለ ነው። የተቋምን ተልእኮና ከዛም በላይ ደግሞ ታማኝነታችንን ከዚህ በፊት የነበረው የተቋሙ ኢሜጅ ሌላ ነበረ። አሁን ደግሞ በካሜራ ቦዲ ዋርም ካሜራ ከዚህ አንድ ሰው ወይም ደግሞ ሁለት ሰው ሶስት ሰው ካታሰረ እስከ አዲስ አበባ ድረስ ደግሞ እይታችን ገጽታችን ምን ያህል ለከስተመር ደግሞ ታማኝነት እንዳለን ምን ያህል ሪስፔክት እንዳለን ሙሉ ከዚህ የሚቀዳ ሁሉ እስከ ሄድ ኦፊስ ድረስ ስለሚያሳየው በዛ ልክ ነው። ቴክኖሎጂው በጣም ደስ ብሎናል። በእርግጥ ጣቢያው ሰፊ የድንበር አካባቢን እንደመያዙ በልኩ ለመስራት ውስንነቶች እንዳሉበት አልሸሸገም። በተለይም የሎጂስቲክ አለመሟላትና የፍተሻ ጣቢያው ቦታ አለመመቸት ስራውን አስቸጋሪ ማድረጉን ባለሙያዎቹ አንስተውልናል። ቻሌንጆች ብዙ ቻሌንጆች አሉ። ሲጀመር ኮንትሮባንድን መከላከል በባህሪው ብዙ ቻሌንጆች ያጋጥመዋል። ቻሌንጆቹን ደግሞ ቻሌንጅ ብቻ ብለንም ደግሞ መቀመጥ ሳይሆን የሀገርን ተልእኮ የተቋምን ተልእኮ ያለልብን ተልእኮ ለማስፈጸም ደግሞ ብዙ ወጣ ወረዶች አሉ። እሱንም የተቋቋምን እየሰራን ነው። እንደምታዩት ባክግራውንዳችን ላይ ያለው ስፍራም ለስራ ምቹ ትንሽ አይደለም። አንደኛ የማደሪያ ቦታዎች አሉ። ሁለተኛ በደንብ ከዚህ በላይ ከነበረው በላይ ሰርተን ስራዎች እንዳንሰራ የሚያግዱን እንትኖች አሉ። ከማገድም ብቻ ሳይሆን ለፍተሻ ምቹ ቦታዎች አይደሉም። ለምሳሌ ወጪ ኮንትሮባንድን ለመከላከል ፍተሻ ስናደርገው አስፋልት ላይ ነው። ይሄ ደግሞ ለኛ ትንሽ አስቸጋሪ ነው። አስፋልት ላይ እየፈተሽን የሆነ አደጋ ቢፈጠር እያል ውስጣችንም ስጋት እያለ ለመፈተሽ በጣም ይሄ እንትን ሆኖብናል። እንግዲህ ሀገራችን የመልክዓ ምድሩ የላንድ ሎክድ
ከመሆኑም አንጻርና በጎረቤታችን ያለው አሁን የመንግስትና የቁጥጥር ሁኔታ ያለው ሁኔታ ደካማ በመሆኑ በዛ አካባቢ የሚነሱት የኛ የጂኦግራፊካል ኤሪያ ስፋቱ በጣም ረጅም ከመሆኑ የተነሳ በማኑዋል ቁጥጥር ማድረግ የሚቻልበት ሁኔታ አይታሰብም። አንድ እሱ ነው። ሁለተኛ ደግሞ የኮንትሮባንዲስቶች ፍላጎቶች ከፍተኛ በመሆኑ እነሱም በየጊዜው አቅማቸው የተሻሻለ ዘመናዊ ተሽከርካሪን የሚጠቀሙበትና የተለያየ መንገድ የሚጠቀሙ በመሆኑ አሁን የጀመርነው ቴክኖሎጂ ከዚህ በተሻለ ሁኔታ መስፋት አለበት። ሁለተኛ የጫካውን ኮንትሮባንድ ለመከላከል አብዛኛው ነገር አሁን በከስተም ኮሚሽን ችግር የሆነብን መኪና ነው። ተሽከርካሪ በከስተም ኮሚሽን የሚመጡ ተሽከርካሪዎች ለምሳሌ በቶጎጫሌ ያለው በጣም 2 እና 3 በላይ ነበር እንደ ቀጠናው ሰፊነቱ መኖር የነበረበት፣ ግን በዛ ልክ ደግሞ አላገኘንም። ስለዚህ ያ ቻሌንጅ የሆነብን ነው። ሶስተኛ በምታዩ መንገድ ኬላ አካባቢ ላይ ብዙ ችግሮች አሉ። የመፈተሻ ቦታ፣ የማደሪያ ቦታ፣ እረፍት የምናደርግበት ቦታ የለም። ስለዚህ ይሄ ደግሞ ችግር ነው። ሌላኛው የሰርቪስ ወደ ኬላ ስራ እንኳን መተን ስራዎች እንዳንሰራ ሰርቪስ ኃይለኛ ችግር ሆኖብናል አሁን በዚህ ሰዓት። ስለዚህ ይሄ ነው ቻሌንጆች ያሉ። በዛ ልክም ደግሞ ስራዎችን እየሰራን ነው። ኮንትሮባንድንም እየተቆጣጠር ነው። የኮንትሮባንድ ቁጥጥር ስራ የተለያዩ አካላት ተሳትፎን ይፈልጋል። የጸጥታ ተቋማትና ሌሎችም በቅንጅት ከጣቢያው ጋር እየሰሩ እንደሆነ አንስተዋል። የጉምሩክ ስራ የግለሰብ ስራ አይደለም፣ ቡድን ስራ ነው። ካሉት የህብረተሰብ ጋር ካለው ጸጥታ አካል ጋር በጋራ አድርገን ነው የምንከላከለው። እኛ ጉምሩክ ወይም ቶጎጫሌ ጣቢያ ብቻ ራሱ ውጤት ሳይሆን የብዙሃኑ ጸጥታ አካላት ከፌዴራል ፖሊስ ጋር የተሻለ ቅንጅት፣ ከክልል ጸጥታ ቢሮ ጋር የተሻለ ቅንጅት፣ ከፖሊስም ከሚሊሻ በተለይ ከሚሊሻ ሶማሌ ክልል ሚሊሻዎች ጋር የተጠናከረ ቅንጅት ነው ያለው። ጥሩ ውጤትም ለማምጣት እነሱ ሁሉ አንድ ላይ ከኛ ጋር ተባብሮ የሚያደርጉት ቅንጅት የመግባባት ሰነድ ላይ የጋራ አድርገን አገሪቷንና መስሪያ ቤቱን የተሻለ ፐርፎርማንስ እንዲኖር ተረባርበ እየሰራን ያለ ሁኔታ ነው ያለው። የቶጎጫሌ መቆጣጠሪያ ጣቢያ የጸረ ኮንትሮባንድ ትግሉ ዋነኛ ተዋናይ ቢሆንም እንደ ተቋም ለጣቢያው የሚደረጉ ድጋፎች ከፍ ቢሉ ስራዎች ይበልጥ ውጤታማ ለማድረግ ይቻላል ይላሉ የፍተሻ ጣቢያ ባለሙያው በመልእክታቸው። ሞር ደግሞ ከዚህ በላይ ስራዎችን እንድንሰራ ያው ተቋሙም ያለውን ድጋፍ ከዚህ በፊት የነበረው በላይ እና የተለያዩ መረጃዎችን በማጠናከር ቴክኖሎጂም ከዚህ በላይ በእያንዳንዱ ሰው የሚታጠቀው ካሜራም ሆነ የቮይስ መቅረጫ እንትንም ሆነ ሁሉ ነገር ከዚህ በላይ አሟልቶ ወደ ቀጣይ ደግሞ ከዚህ የበለጠ የሀገር ተልዕኮአችንን የሀገር ደህንነትን የህዝባችን ደህንነትን ጠብቀን ለበለጠ የሀገራችን እድገት ላይ እንደምንደርስ ተስፋ አደርጋለሁ። የታክስ ክፍያ ጊዜ ማራዘሚያ መመሪያ አለው። መመሪያ ቁጥር 179/2015 እዛ መመሪያ ላይ አንቀጽ 4 እና አንቀጽ 5 የሚፈቀድበትና የማይፈቀድበትን ሁኔታ የሚገልጽ ይሆናል። አንቀጽ 4 ላይ 2 ንዑስ አንቀጾች አሉ። የሚፈቀድበት ሁኔታዎችን ሲገልጽ አንድ ታክስ ከፋይ የሚጠበቅበትን የግብር ዕዳ በአንድ ጊዜ መክፈል የማይችል ከሆነ የታክስ ጊዜ የክፍያ ጊዜ ስምምነት መጠየቅ እንደሚችል ይገልጻል። ነገር ግን ይህ ሆኖ እንዳለ ምናልባት
ሀብት እንዲያዝ እግድ የተላለፈበት ከሆነ ወይም ደግሞ ንብረቱ እንዲሸጥ ጨረታ ከወጣ እዳውን ለመክፈል ጥያቄ ያቀረበ ከሆነ ይህንን የባንክ ወይም ደግሞ የሌላ ንብረት ዋስትና ማቅረብ ይጠበቅበታል ማለት ነው። የሚፈቀድበት ሁኔታ እንዳለ ሆኖ የማይፈቀድበት ሁኔታዎችን ደግሞ አንቀጽ 5 ላይ እንዲህ በማለት ያብራራቸዋል። አንደኛ ንዑስ አንቀጽ ላይ ቀጥተኛ ያልሆኑ ታክሶች ከሆኑ ማለት ነው። እነዛ ቀጥተኛ ያልሆኑ ታክሶች ከሌላ ግብር ከፋይ የሚሰበስባቸው ስለሆነ እንደዚሁም ደግሞ ክፍያ ሲፈጸም ዊዞልድ ያደረጋቸው ታክሶች ካሉ እነሱ ላይ የጊዜ ስምምነት መጠየቅ አይችልም ማለት ነው። ሌላ ንዑስ አንቀጽ 1 ላይ የሚለው ከዚህ ቀደም ግብር ከፋዩ የጊዜ ስምምነት ወስዶ አስቸጋሪ ሁኔታ ሳይገጥመው የጊዜ ስምምነቱን አቋርጦ ከሆነ ሁለተኛ ጊዜ የጊዜ ስምምነት አይሰጠውም ማለት ነው። ሶስተኛ የተቀመጡ መጠኖች አሉ፣ አነስተኛ መጠኖች ማለት ነው። ከነዛ አነስተኛ መጠኖች ያነሰ ከሆነ የጊዜ ስምምነት አይሰጠውም ማለት ነው። እነዚህ መጠኖችን እንደየቅርንጫፍ ጽሕፈት ቤቱ ይከፋፍላቸዋል። ለምሳሌ ግብር ከፋዩ የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ደንበኛ ከሆነ ወይም ግብር ከፋይ ከሆነ አነስተኛው 1,500,000 ብር ይሆናል። ለመካከለኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከሆነ ደግሞ አነስተኛው 500,000 ከዛ በታች ከሆነ መጠየቅ አይችልም ማለት ነው። እንደዚሁም ደግሞ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ከሆነ 50,000 ብር፣ ጥቃቅንና አነስተኛ ብሎ ደግሞ ማይክሮ ግብር ከፋዮች ምናልባት በከተማ አስተዳደር ውስጥ ያሉ ግብር ከፋዮች ሊሆኑ ይችላሉ። ለነሱ ደግሞ 10,000 ብር ያስቀምጣል ማለት ነው። ይህ ከላይ ያለው እንዳለ ሆኖ ግን በልዩ ሁኔታ ግብር ከፋዮች ቸግሩናል ብሎ የሚጠይቁባቸው ሁኔታዎች ካሉ አንቀጽ 9 ላይ ደግሞ በልዩ ሁኔታ የሚሰጥ የታክስ ክፍያ ጊዜ ማራዘሚያ ይልና ለቅርንጫፍ ጽሕፈት ቤቱ አቤቱታቸውን ማቅረብ ይችላሉ። ያን አቤቱታቸውን ቅርንጫፍ ጽሕፈት ቤቱና ዳይሬክቶሬቶቹ ተመልክተው የሚፈቀድበት ሁኔታ ሊኖር ይችላል ማለት ነው።